እኔ እህቴን የገዛ እህቴን የእናትዬ ልጅ ውጣልኝ ውጣልኝ መስራት ያዝ ውጣልኝ አትግፋኝ ይሄ ቅንብር ነው ይሄ እናንተ የዘመኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንተ ምንድን ነው የምትለው በስመ አብ ወወልድ ወመንፈስ ቅዱስ እህቴ ብለውታኛል አይደል ውጣልኝ እወጣለሁ በሕግ አምላክ ስሜን አታጥፋ በሕግ አምላክ ይሄ የውሸት እንትናችሁን እዚህ እንትናላችሁ የዘው ተግባርሽ ነው እንደው አንዴ እንደው እኔ ጋዜጠኛ ልዑልም ሆንክ ፖሊስም ሆንክ ምንም አያገባኝም በልውጣል እንዴ ብትደፍረኝ ነው እንደዚህ የምትለኝ እንዴ ብትደፍረኝ የእናትህን ልጅ እንዴት አደርጋለሁ ምኑን እንትን ይላከብኝ እንዴ አንተ ምን ሆነ ነው ሰው እንዴት እህቱ ላይ ጉድሽን አልሰማሽ ናቲ ጉድሽን አልሰማሽ ረጋቤ የኔ አሁን ያለ ናቲ አልሄድም እኔ ህግ ባለበት እሷ መታ ትጠየቅ ምንድነው እሷን መጠየቅ አንተ እንትን ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ ተከስቻለሁ። አጠገብ የምትዋት እህታችን እንግዲህ የሰጠችን ጥቆማ አለ። ያው በእሷ አድርጎ ጥቆማው ይደርስም ማለት ነው። ጥቆማው የደረሰኝ እንግዲህ በቅርብ ጓደኛዋ ነው። የደረሰባት ትልቅ በደል አለ። ትልቅ አይነት የሚባል በደል አለ። እንግዲህ የበደሉ ሁኔታ ለእናንተ እንደመግቢያም ለመናገር ያክል እንግዲህ እህቴ እያለች ያለችው ወንድሜ የገዛ ወንድሜ የእናቴ አባቴ ልጅ እንግዲህ ጥቃት እያደረሰብኝ ቆይቷል ለረጅም ጊዜ። አሁን ነብሰ ጡር ነኝ እንግዲህ ከወንድሜ ነብሰ ጡር ነኝ ብላ ነው ጥቆማውን በጓደኛዋ በኩል የነገረችን። ዋናውና ትክክለኛው ነገር ደግሞ ምንድነው የሚለው ከሷ ከእህቴ አንደበት የምንሰማው ይሆናል። እንግዲህ ሞርኛ ሴቶች ላይ ወይም የተበደሉ ሴቶች ላይ ነው ፎከስ አድርገን የምንሰራው፣ ሴቶችን ነው የምናግዘው። ምንድነው የደረሰባት ነገር የሚለውን እስኪ እንግዲህ አንድ በአንድ ከሷ እንሰማለን። እናንተ ግን ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አዳርሱ። ምክንያቱም ትንሽ ጊዜው ከፍቷልና ብዙ ሰው ጥንቃቄ እንዲያደርግ ማለት ነው። ለብዙ ሰው አዳርሱ። ይሄንን ቪዲዮ ሼር እያደረጋችሁ ሳብስክራይብ የምትለዋን በመጫን የኛ የልዑል ሚዲያ ቤተሰብ እንድትሆኑ ጋብዛችኋለሁ። በተጨማሪም እኛም ማግኘት እኛም ማናገር እኛም ማወያየት የምትፈልጉ ሰዎች ካላችሁ በቴሌግራም ሊንክ እየገባችሁ በቻናሉ ቴሌግራም ሊንክ ማለት ነው እኛም ማናገር ትችላላችሁ። እስከ ፕሮግራም ፍጻሜ አብራችሁኝ እንድትቆዩ ጋብዛችኋለሁ። አብራችሁን ቆዩ። ሰላም ይሁን። ሰላም እንዴት ነሽ? እስኪ ያው ትንሽ ድምፅሽን ጨመር አድርገሽ መጀመሪያ ስምሽን አስተዋውቂ። ከዛ በኋላ ደግሞ ያው ከጓደኛሽ የሰማኋቸውን ነገሮች እንዴት እንደተፈጠሩ እንዴት እንደሆኑ እስኪ አስረጂኝ። ያው ስሜ አበባ ይባላል። እሺ እህት አበባ ምንድነው የገጠመሽ ነገር? ወንድሜ ጋር ነው የምኖረው እዚህና ከክፍለ ሀገር ነበር የመጣሁት አስተምርሻለሁ ብሎ እኔና እሱ ብቻ ነን ያው ቤተሰብ ጋር አብረን የምንኖር የነበረው። እሱ ቆይቷን ወደዚህ ከመጣ ስራ ስለያዘ የተሻለ ትምህርት ነበር እዚህ ያመጣኝ። በጣም ጥሩ። ትንሽ ድምፅሽን ጨምረሽ አውሪኝ እሺ። እና መቼ ነው ወደዚህ የመጣሽው? አሁን ወደ አመት ሊሆን ወደ 8 ወደ 10 እንደዚህ ሊሆነኝ ነው። ኦኬ ሊሆንሽ ነው ከመጣሽ? አዎ በጣም ጥሩ። እና ስትመጪ የነበረው አቀባበል አሁንስ ያለሽበት ሁኔታ እንዴት ነው? ስመጣ ጥሩ ነበረ። ያው የወንድምነት ከረጅም ጊዜ በኋላም ስለተገናኘን በጣም ደስ ይል ነበር። የአዲስ አበባንም ዞር እያደረገ እያሳየኝ ነበር። ብዙ ቦታ ይወስደኛል፣ ያዝናናኛል። በጊዜ ነበር የሚገባው። ለ2 ወር ጥሩ ነበረ። ከዛ ያው ማምሸት ጀመረ። ውጪ ቆያን። ቶሎ አይመጣም። እዛ ላይ ጠጥቶ ነበር የሚመጣው። በጣም ጠጥቶ ሲመጣ ብዙ ነገር ይፈጠራል። ትክክል ነሽ። ያው እሱ አያውቁም መሰለኝ አላውቅም። ጠዋት እንትን ስል ሳናግረው ምናምን በቃ በኖርማል ነው የሚያናግረኝ። ግን እንዴት ብዬ እንደምነግር እራሱ አላውቅም። ረጋቢ ማለት ምንድነው? ጠዋት ማለት ማታ ሲገባ ለየብቻ ነው መኝታችሁ ወይስ አንድ አልጋ ላይ ነው በፊት የምትተኙት? 2 ክፍል ነው ቤታችን እና ያው እሱ መኝታ ቤት ይተኛ፣ እኔ እዚህ ሳሎን ነው የምተኛው።
ብቻ እንዴት ብዬ እንደምነግር ካላቅም የማይሆን ነገር ነው የተፈጠረው። ወደ ክፍለ ሀገርም እንዳልሄድ ቤተሰቦቼን ምን ብዬ እንደምነግራቸው አላቅም። ያሁን ደግሞ ያለሁበት ሁኔታም ወደ እናንተም እንደዚህ አይነት ነገር አሁን ጓደኛዬ ስትመጣ ነው ከክፍለ ሀገር እሷ እዚህ ብዙ ጊዜ ይኖራለችና እነሱ እንደዚህ የሚያረጉ ምናምን አሉ ሄደሽ አናግሪያቸው ብላ ነው እሷ ናት ይሄንን ድፍረትም የሰጠች። የደወለችልኝም እሷ ናት መጣ አግዛት ብላኝ። አዎ ለምን አንቺ መናገር የኛን ቻናል አትከታተይም ማለት ነው? እኔ ስልክ የለኝም እዛ ማለት እሱን ማየት የምችልበት ስልክ የለኝም። ያው ገና አላስተምርሽም ብሎ ስላመጣኝ እሱንም ማስቸገር ነው የሚሆነው። ትምህርት ቤት ክፍያ ምንም አለው ብዬ ስለማስብ ግን አሁን እሱም ያለበትን ሁኔታ መረዳት አልቻልኩም። ወንድምም አባትም አጎትም ሊሆን ነው እዚህ ጋር ማለት ነፍሰ ጡር ስለሆንሽ ማለት ነው። አሁን የስንት ጊዜ ነፍሰ ጡር ነሽ? ወደ 6 ወር ተጠግቷል። ሆስፒታል ሂጂ ወስዳኝ ነበር። አሁን ያልካት ጓደኛዬ የደወለችላችሁ እና ጤና ጣቢያ ሄደን ነበር። ምንም ነገር መፈጠር አይችልም ብለዋል። ማለት መውረድ አይችልም ማለት ነው። በሰዓቱ እኔ ስላላወቅኩኝ ይህንን ነገር እንትን አላልኩም ነበር። ከዛ እሷ መታ ነው ይህን ነገር ምን ሆነሽ ነው እንደዚህ አይነት ነገር ታይቶብሽ አያውቅም ምናምን ብላለች። በቃ ይዛኔ ነው ደፍሬ ነገርኳት ለሷ። በቃ ብዙ ነገር አማራጭ ወስዳልኛለች። ብዙ ቦታ ሞክራልኛለች። መጨረሻ ላይ ነው ይህንን ነገር እንደዚህ ልጆች አሉና በእኔ በቃ እኔ ያለውን ነገር ወስኜ እንትን ልበልሽ ልርዳሽ። ነፍሰ ጡር ነሽ ማለት ነው? አዎ። ለዛ ተጨንቀሻል። አባትም ወንድምም አጎትም የሚሆነው እሱ ነው። ከቤት ራሱ መውጣት እየፈራው ነው። አካሪዎቹ ምናምን ሲያዩኝ ሌላ ሰው አያውቅም ስለዚህ ጉዳይ? ማንም ሰው ቤተሰብሽም አያውቅም? ማንም ሰው። ለምን አልነገርሻቸውም ታዲያ? ምን ተብሎ ይነገራል? እሱን ጠዋት ላዋራው ስል ኖርማል ነው እህቴ ሰላማዊ ምናምን ብሎ ነው የሚሄደው። ሆድሽን አያየውም እንደዚህ ጨምሯል እኮ ምን ሆነሽ ነው ምግብ ቀንሺ ምናምን ነው የሚለኝ። ምግብ ቀንሽ? አዎ። ማለት በቃ እንዴት ብዬ እንደማስረዳውም አላውቅም። ኖርማል ነው ጠዋት ስንነሳ ሲወጣም እንደዚህ ሰርተሽ ምናምን ምንድነው ይቦርጭሽ ምናምን ነገር ብሎ ነው የሚለው። እንደዛ ስለሚለኝ ምን ብዬ ስልንገረው ለሱ እና አሁንም እንደዚህ ሆኖ አይታወቀውም ነው የማረጉ ምንም በቃ አሁንም እንደዚህ ሆኖም ጠጥቶ ሲመጣ ማታ በቃ ጠጥቶ መምጣቱን አያቆምም ያለ ነው በቃ። ሌላ ቦታም እርምጃ ለመውሰድ በፊት አንቺ ወንድ ጓደኛ ነበረሽ? እኔ የለኝም ክፍለ ሀገር እያለሁ ምንም ነገር የለሽም? ስለዚህ የመጀመሪያ ቨርጂኒቲሽን ነው እሱ ነው የወሰደው ወንድምሽ ማለት። አንቺ ለምን በዛ ቀን ለምን ሰው አጣሪው? ሁሌ ጠጥቶ ስለሚመጣ ስለሚጮህ ምናምን ስለሚያቆም ነው መሰለኝ። አካሪዎቹም ምንም አይነት ነገር መናገር አልቻሉም ማለት። የዛን ቀን ምሽት እስኪ አስተዋውሽ። ሴትዮዋ ያዩኛል ግን የዛን ቀን እሺ እንትን አይሉም። ምን ሆነሽ ነው ለምን አትወጪም አትጮችም ምናምን ይሉኛል። ግን ይህንን ነገር ምን ብዬ ስነግራቸዋለሁ? ለሳቸው ብዬ ነው ከቤት አልወጣም፣ ዘግቼ ነው የምቀመጠው። ጓደኛዬም ስትመጣ ነው በቃ እኔ ነኝ ምናምን ካላለችኝ ስለምፈራ አልከፍትም። በቃ እሱ ማታ ሲመጣ ቁልፍ ስላለው ከፍቶ ይገባል። እስኪ መጀመሪያ ደረጃ ሳሎን ነው ማድረግ ለሽኛል እዚህ ነው የምታድር። እስኪ የነበረውን እንትን የመጀመሪያ ቀን ይሄ ሲፈጠር ከውጭ ጠጥቶ መጥቶ ነው እንደዚህ ሊያደርግ የሚችለው ሲገባ። እስኪ የነበሩትን እያንዳንዱ ስቴፖች ንገሪኝ። ያው ይመጣን ቁጭ ይላል። ራት ላቅርብልህ ምናምን ሌላ ቀን ያው ሰላማዊ ሰው ስለነበረ ራት ላቅርብልህ ምናምን ብዬ ስለው በቃ የሆነ አልሆኑ ንግግር ምናምን እየተናገረኝ አረ ወንድሜ ተው አትጎትተኝ እጄን እያሳመምከኝ ነው ተው ጋሺ ምናምን እያልኩት ነው ጎትቶ መኝታ ቤት አስገብቶ እንትን ያለው። ከዛ በቃ እኔ አሞኝም ስለነበር በነጋታውም ተነሶም እሱም ተነስቶ ነው ሄደው። አንዳንዴ ስንገባም አንድ ላይ እንተኛለን። ከዛ በፊት እንደመጡ አካባቢ ይሄ ቦታ ፍሬሽ እስኪስተካከልልኝ ምናምን ፍራሽ ነው እስኪስተካከል። አዎ። እና በቃ ያንን ነው መሰለኝ የሚያስበው። ብቻ አላውቅም እንዴት አድርጌ እንደማስረዳ እኔ አላውቅም። ከዛ በኋላ የዛን ቀን አልጋው ላይ ካልወረድሽ አይቷል ማለት ነው የሆነውን ነገር ወይስ ተነስተሽ የሆነውን ነገር አላውቅም። የሆነ ሰዓት ተነስቼ ነበረ በቃ ደምም ሊኖር ይችላል እሱን አንስተሽ ልታጥቢ ምናምን ሁሉ ወይ እንትን ልትደብቂ ትችያለሽ። አዎ። እስኪ እንደዛ የነበረው ሁኔታ ንገሪኝ። ችግር የለውም።
ያው ሌሊት በቃ እኛው እንቅልፍ አልወሰደኝም። ከዛ በኋላ ምንም መፍጠር ስለማልችል እንቅልፍም አልወሰደኝም። ከዛ በኋላ ያለውን ነገር ይከብዳል መግለጽ። ብቻ እንዴት ብዬ እንደማስረዳ አላውቅም። ንገሪኝ፣ ችግር የለውም እረዳሻለሁ። ያንቺ ስሜት እኮ ገብቶኛል፣ ግን ንገሪኝ፣ ለእኔ ይጠቅመኛል እንደ ማስረጃም ስለሚይዘው። ያው ተነስቼ አንሶላው ምናምን አንስቻለሁ ማለት ያው ተሰብስቦ ምናምንም ስለነበረ በቃ አነሳስቼ ያው የራሴም ህፍረት ነው ህፍረቱ እዛ ጋር ምን ብዬስ ምን ብለህ አሁን ይከብዳል። እንደዚህ ወንድሜ እንደዚህ አደረገኝ ማለት ይከብዳል። ትክክል ነሽ። የሚረዳህም ሰው አታገኝም። በቃ ያው ይዛለት አነሳስቼ በነጋቱ ያለውን ነገር አጸዳደሁኝ። ከዚያው ማታም ሲመጣ ያው መልሶ ያው ነው ጠጥቶ ስለሚመጣ በቃ ከዛ ጊዜ በኋላ ከ2 ወር በኋላ ባህሪው በአጠቃላይ ነው የተቀየረው። ይሄን ነገር የሚያደርገው ዴሊ ነው? አዎ በቃ ጠጥቶ ከመጣ አለ። እሺ እንደዛ ሲፈጠር አላውቅም፣ እንትኑ ላይ እውቀቱ ላይ ኖርሽ ይችላል። የእርግዝና መከላከያ ብዙ ነገር አለ፣ በርዝ ኮንትሮል ማለት ነው። እና እሱንስ ለምን አልተጠቀምሽም? እኔ እንደነገርኩህ እዚህ ሀገር ማቆስ የለም። እሱ ነው ከመናኸሪያ ተቀብሎ ወደ ቤት ያመጣኝ እና መጣው እዚሁ ቤት ነው። ቢያንስ ትምህርቱን ጀምሬ እንኳን ቢሆን መንገድ ታውቃለህ፣ ትወጣለህ ምናምን። ሱቅ እንኳን ከበራችን ውጭ ያለው ሱቅ አልሄድም፣ የትም እንቅስቃሴ የለኝም። እሱ ሲወስደኝ የነበሩ ቦታዎች ናቸው። ትራንስፖርት መጠቀም ስላለ ከዚህ በፊት መጥቼ ስለማላቅ ቦታዎቹን አላቃቸው። የማማክረውም ሰው የለም። ቤተሰብ ጋርም እሱ ሲመጣ ነው ያው ደውሎ የሚያገናኘኝ የነበረው። ለጓደኛሽ ይሄ ነገር መፈጠር ከጀመረ ከስንት ጊዜ በኋላ ነው? እሷ መታ እሱ ነው ከሚደብርሽ እሷ ትመጣለች እዚህ ቤት ብሎኝ ነው። የሆነ ከ4 ወር እዚህ መጥቼ 4 ወር ምናምን ከሆነኝ በኋላ ነው እዚህ ቤት የመጣችው እሷ። ከዛ በየጊዜው የምታየውን ለውጥ አይታ በቃ ስታስጨንቀኝ ነው የነገርኳት። ሆድሽ ምናምን ገፋለች። አዎ ያለውን ነገር የሆነ አመመኝ ምናምን ብዬ ስላት የሚያመኝን ቦታ ምናምን ስትል ከዛኔ ነገር ነው ወገቤ ምናምን ስለሚያመኝ እንሂድ ብላኝ ጤና ጣቢያ ይዛኝ ሄደች። አንቺ ግን እንዳረገዝሽ ውስጥሽ ነግሮሻል? ያው ወዲ እየገፋ ሲሄድ ይታወቀኛል። ያለውም የወር አበባ ሂደቱ ሲቋረጥ ማረግ የምችለው ነገር ስለሌለ ነው። በሰዓቱ ለምን ታዲያ ይሄንን ስትሰማ ለህግ ለምን አላመለከተችም ጓደኛሽ? ያው እኔ በቃ ለምኛት ምን ብዬ እናገራለሁ? በቃ በጣም ፈርቼ ስለነበረ ምን ብዬ እናገራለሁ? እንዴት ብዬ በቃ በሰዓቱ እኔ በጣም ፈርቼ ቤተሰብ ይሰማል። የክፍለ ሀገር ኑሮ እንደዚህ ሀገር እንደማየው አይደለም። ሁሉ ነገሩ የጠበቀ ነው። ቤተሰቦች ምን ይላሉ? እናትና አባቴስ ምን ያለው እዛ ጋር አካባቢ ያለው ሰው ምን ይላቸዋል? ልጃቸውን ለልጃቸውን ትናሉ እና ምን የሚባል ብዙ ነገር ነው። ክፍለ ሀገር ስትኖር ብዙ ነገር ነው የምትሰማ። ለቤተሰቦቻችሁ ብቸኛ ልጅ ናችሁ ወይስ ሌላም ልጅ? እኔ እና እሱ ብቻ ነን ልጅ። ብቸኛ ልጅ ናችሁ ለቤተሰቦቻችሁ? እና እሷም ይሄንን ነገር ስለምታውቅ እሷ ቢያንስ እዚህ ሀገር ኖራለች፣ ታውቃለች ብዙ ቦታ ጓደኛሽ? አዎ እዚህም ስራ ምናምን ስለነበራት ትሰራለች ምናምን እና እሷ ናት ለዚህ እናንተንም በጣም ስትከታተል እናንተ ጋር መምጣት ፈርቼ ያለውን ነገርም የነሱ እንደዚህ ያደርጋሉ የው ብዙ ሰዎች ወደፊት እንዲሄዱ አድርጓል፣ ጥሩ ነገር ነው የሚያደርጉት ምናምን ብላ ስትለኝ ነው ወደ እናንተ ምሽ ብያት ለመናገር ወደኛ የደፈርሽው ማለት ነው። አሁን በዚህ ሁሉ መሀል እሱ ምንም የሚያውቀው ነገር የለም? ምንም የሚያውቀው ነገር የለም። እሷም መታ ማለት ያልሆነ ነገር ተናግራ ታውቃለችና ምን ሆና ነው ጓደኛሽ እንደዚህ የምትለው ምናምን ነው የሚለው ማለት ፍንጭ የሚሰጥ ፍንጭ የሚሰጥ ነገር ሳያውቅ እንዴት አያውቅም? ማታ ሲመጣ ያንን ነገር አድርጎ ከዛ በኋላ እንዴት አይታወቀውም ብላ ብዙ ነገር ማለት እንደዚህ ጭንቅላቱን እንዴት አያስታውስም የሚል የሆነ ነገር ተናግረው ታውቃለች። ግን ምንም በቃ መልስ የለውም። ጓደኛሽ ሆዷ እያበጠ ነው ቡርጭ እየወጣች ነው ምናምን ብሎ ይላታን እንጂ ምንም አይነት ጭራሽ የሚያውቀው ነገር የለም። በእርግጥ እኔም እንዳየሁት የ6 ወር ጽንስ አልመሰለኝም። የወረቀቶችን ስታሳየኝ የሕክምና ወረቀቶችን ስታሳየኝ ነው ያመንኩት። ይሄን ያክል የሚያስታውቅ ነገር የለም ማለት ይሄንን ነገር ይፈጽማል
ከፈጸመ በኋላ አብረሽ ነው የምትተኘው ወይስ ተነስተሽ ሳሎን ነው መጥተሽ የምትተኘው? አይ እመጣለሁ ወደዚያው እዛ ጋር በቃ ጎትቶኝ አስገብቶኝ እሱ እንቅልፍ ይወስደዋል። ከዛ በኋላ ሰላማዊ እንቅልፍ ነው የሚወስደው። እኔ ግን ያው ከዛ በኋላ እንዴት ተመልሰሽ መጥተሽ በመተኛትሽ ነው እንጂ አብረሽ ቢያንስ እንኳን ብትተኝ እንደዚህ ያደረኩ እንደ ብሎም ራሱን እንትን ሊል ይችላል። ያው እሱ ያስታውሳል። አላውቅም። ስንት ሰዓት ነው ሁሌ የሚገባው? ከ5 ሰዓት በኋላ ነው የሚመጣው። ከሌሊት 5 ሰዓት በኋላ ሁልጊዜም ሰክሮ ነው የሚመጣው። ምክንያቱ ምንድን ነው? ለመስከሩ፣ ለመጠጣቱ፣ ትዳር፣ ቤተሰብ፣ ልጅ ወይ ምናምን ለመመስረት እንትን አላለም። ታላቅሽ ነው የሚሆነው መቼም ብዬ ነው። አዎ ታላቂ ነው። እኔ እንጃ ጠይቄው አላውቅም። ከዛ ጊዜ በኋላ ያለው ነገር ምንም ሰላማዊ ኑሮ ነው። ጠዋት ሲወጣ በሰላም ነው የሚወጣው። የምፈልገው ነገር ካለ ጠይቁኝ። አስቤዛ ማሟላት ካለበት አሟልቱ ምናምን ነው የሚሄደው። ግን ማታ መጥቶ ሌላ ነገር እንደሚፈጽም አይታወቅም። በቃ ጭራሽ አያውቁም። ጭራሽ አያስታውሱም። የጤና ወይ የተለየ ነገር ያየሽበት እንትን አለ ከጤንነት ጋር ተያይዞ? አይ ምንም የለም። ምንም ማለት እኔ ምንም እንደዚህ የሚያስደርስ ደረጃ በፊት አብረን እዛ እያለን ምንም እንደዚህ የሚያሳስበው ነገር ምናምን እንደዚህ አይነት ነገር ያስባል። እኔ እንጃ እኔ አላውቅም እንዴት ብዬ እንደምነግርህ ማለት። ቆይ አንድም ሌላው ያልገባኝ ነገር ይሄ ሰው ሰክሮ ነው የሚመጣው አይደል? አንቺን የሚጎትትበት ፓወር ከምን ያገኛል? አንቺን የሚጎትትበት ኃይል ከየት ያገኛል? ወይስ ይመታሻል፣ ደበድብሻል፣ ሌላ ነገር የተለየ ነገር አለ? በቃ እጁን ራሱ አያያዙ በጣም ከባድ ነው። እጅሽን ከያዘሽ አይለቅሽም? እጅን ከያዘኝ አይለቀኝም። የሆነ እያዳፋ እየጎተተ ነው የሚያስገባኝ። ከዛ በቃ እንቅልፍ ይወስደዋል። እሱ የሚፈልገውን ነገር ካረገ በኋላ ይወስደዋል እንቅልፍ። በጣም ያሳዝናል። በጣም ማለት እኔ አሁን እንደዚህ እንትን ማለት አልችልም። መጠበቅ የማልችለውን ነገር ነው የሰማሁት። እውነት ለመናገር እስክሰማው ነው እንጂ ወንድም በእህቱ ላይ እንደዚህ ያደርጋል አይደለም። እንደው ሌላ በህልሙ እንዲህ ስሊፕ ዎከር የሚባሉ አሉ። በሌሊት ተነስቶ ዝም ብሎ የሚሄድ እንደዚህ አይነት ባህሪ ያለው አይተሽበት ታውቂያለሽ? የለም ከዚህ በፊት የለም። አይተሽ አታውቂም? ከገባ በቃ የሚፈልገውን ምግብም አይበላም ማለት ነው። አዎ ይመጣል። በቃ አምሽቶ ነው የሚመጣው። 5 ሰዓት 5 ተኩል ምናምን ነው የሚመጣው። ያው ሰዓትም ማውቀው የግድግዳ ላይ ስላለ ነው። ይመጣል። ጠዋት ተነስቶ ሰዓቱን ጠብቆ ነው የሚነሳው። እዛ በቃ ይሄዳል። ወደ ስራው ነው የሚሄደው። ግን ማታ አምሽቶ ነው የሚመጣው። እረፍት የሆነ ቀንም ብዙ አይቀመጥም ቤት ውስጥ። ሁሌ አንድ ጊዜ ነው እንደዚህ የሚያደርገው ወይስ ድግግሞሽ አለ? ተደጋጋሚ ነገር አለ። በቃ ያው ጠጥቶ ነው የሚመጣው፣ ይደጋጋል። አባባሌ ገብቶሻል? አሁን ለምሳሌ ሰክሮ ይገባል። የሚያደርገውን ነገር ካረገ በኋላ መልሶ ነው የሚተኛስ ወይስ መልሰሽ መጠሽ አንቺ ሳሎን ከተኛሽ በኋላ አስቸግሮ ይዞሽ ይሄዳል? እንደዚህ አይነት ነገሮች በቃ እሱ የሚፈልገውን ነገር ካረገ በኋላ ይነሳል። ጸጥ ብሎ ነው የሚተኛው። ከዛ ይተኛል። እኔ እመጣለሁ ወደዚህ በቃ ተነስቼ። እንደዛ ነው። በዚህ ሁሉ መሀል ግን ይሄ ምንም የሚታወቀው ነገር የለም ወንድምሽም ማለት ነው። ምንም የሚታወቀው ነገር የለም። ምንም እንዴት ብዬ ለማን እንደማስረዳው ማለት ነው። ስለዚህ አሁን ምን እንዳደረግልሽ ነው የምትፈልጊው? ከዚህ ቤት ወጥተሽ እንዳከራይሽ ነው የምትፈልጊው ወይስ ላደረሰብሽ ግፍ እንዲቀጣ ትፈልጊያለሽ? ያው ያደረሰብኝን ግፍ እንዲቀጣ ፈልጋለሁ። እንዲቀጣ ትፈልጊያለሽ? ቤተሰቦችሽ ቢሰሙ ምላሽ ግን አዘጋጅተሻል? አዎ ከዚህ በኋላ የሚመጣ ነገር የለም። ያው ከዚህ በላይ ምንም አትሆኝም። ትክክል ነሽ። ከዚህ በላይ ምንም ልትሆኝ አትችይም። 10 ወር ማለት ቀላል አይደለም። እዚህ 10 ወር ስትቀመጪ እንግዲህ በቃ 2 ወሯን ነው በሰላም ይኖርኩት እንደነገርኩ። 2 ወሯን ሌላውን ጊዜ በቃ አሁንም ጓደኛዬ እንደዚህ አይነት ነገር ባታረግልኝ ኖሮ ወዲህኛው አካል እንዴትም እንደሚሆን አላውቅም ነበር። ያሳዝናል። እኔ የደረሰብሽ ነገር በጣም ያሳዝናል። አብሶ የሆነው ነገር ሆኖ እንደዚህ መልሶ ነገም ልጁ መጥቶ የማን ልጅ ማለት አይቀርም። ያን የሚመለሰው ምላሽ ትንሽ ይከብዳል። እውነት ለመናገር እንዲሰማሽ ፈልጌ አይደለም ይሄንን የምነግርሽ። እነሱ ነገሮች ላይ መጠንከር አለብሽ። እሺ መጠንከር አለብሽ። ተደርጓል አንድ ጊዜ ረጋ በይ በቃ። ቤተሰቦችሽም ቀስ ብለው ሁሉንም ነገር ይሰማሉ።
መበርታት ነው። አንድ ጊዜ ሆኖብሻል፣ ተፈጥሮብሻል። አይናው እስከዛሬ እያለቀስሽ እንደቆየሽ ሰምቻለሁ። ግን ደግሞ ከዚህ በኋላ ማልቀስ የለብሽም። ፈጣሪ የፈቀደው ሆኗል። አንዴ መበርታት መጠንከር ነው። መተጋገዝ ነው ያለብን እኛ። በጣም ጥሩ። ስለዚህ የምታረጊልኝ ነገሮች ይኖራሉ። ካሜራ አስቀምጣለሁ እዚህ ቤት ውስጥ ምናልባት ምክንያቱም ካልታወቀው ነገ ይክደኛል። ገባሽ? ነገ ስለሚክደኝ ስለዛ ካሜራ የሆነች ጥሩ ቦታ ላይ እዚህ ጋር እያየሁኝ ነው። ቡፌ ያለ ወይ እዚህ ጋር ፍሪጁ ጋር እዛ ጋር የቲቪ ማስቀመጫው ጋር ካሜራ በጥንቃቄ እንዴት እንደምታስቀምጭ አሳይሻለሁ። ምክንያቱም ማስረጃ መያዝ አለብኝ። ተረዳሽኝ? እነዛ ማስረጃዎች ነው እንግዲህ እኔ ቀይሬ ለህግ ላቀርብ የምችለው እንደ ማስረጃነት። እንደሱ ታረጊልኛለሽ። ሌላ ወዲያው መልስሽ አንስተሽ ታስቀምጫለሽ ደብቀሽ ማየት ስለሌለበት። እሺ በጣም ጥሩ። እንግዲህ እህቴ አበባ እግዚአብሔር ያበርታሽ ነው የምለው። እኔም ከጎንሽ ነኝ በምትፈልጊው ነገር፣ በማንኛውም ነገር። ዛሬውኑ ከዚህ ቤት መውጣት ከፈለግሽ ማስረጃዎቹን ይዛለን ወጥተሽ ትሄጃለሽ። በቃ ሌላ ምንም የተለየ ነገር አለ? እሺ። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን ጥቆማ አለ። በእሷ ላይ የደረሰው ግፍ ከበድ ያለ ለየት ያለ ግፍ ነው። በማንም እንዲደርስ የማንፈልገው አይነት ግፍ ነው። አስቡት። ሴት ልጅ ሆነሽ ወይም ሴት ልጅ ሆናችሁ በወንድማችሁ እንደዚህ አይነት ድርጊት ሲፈጸምባችሁ ወይም ደግሞ ትንሽ ለየት ያለ ነገር ነው። ብቻ እንደዚህ አይነት ነገሮች እየተበራከቱ ነው። እንደዚህ አይነት ተግባሮች ደግሞ ትክክል አይደለም መባል አለባቸው። ይህንን ተግባር ቢፈጽሙ ሰዎች የእጃቸውን ማግኘት ስላለባቸው እኛም ጠንክረን ቆርጠን ስራችንን እንሰራለን ማለት ነው። ካሜራ አስቀምጣለሁ። እያንዳንዱ የሚሆነውን ነገር አብረን የሚፈጠረውን ነገር እናያለን ማለት ነው። ስለዚህ እስከ ፕሮግራሙ ፍጻሜ በድጋሚ አብራችሁን ቆዩ። ማነው? አበባዬ እኔ ነኝ። ክፈችልኝ። አበባዬ እንዴት ነሽ? ደህና ነሽ? ተኝተሻል? እንዴት ነሽ? እንደው ምን እያደረግሽ ነው? አበባዬ እራት የለም? እንዴት ነው? እራት የለም ወይ? እንዴው አበባዬ አትናገሪም እንዴ? ደግሞ ትተኛለሽ እንዴ? አትናገሪም? ነይ እንደውም ነይ ነው የምልሽ።
ተው ጋሽ ነይ ነው የምልሽ ተው ጋሽ ነይ ጋሽዬ ተው ነይ ነው የምልሽ ተው ጋሽዬ ተው እንጂ አንቺ ውል ከራስ ነይ አንቺማ ስለዚህ አንቺማ ጋሽዬ ተው አንቺ ጋሽዬ ተው ጋሽዬ ተው ጋሽዬ የዘውትር ተግባርሽ ነው እንደው አንዴ እንደው ተው ጋሽዬ ተው የማይሆን ነገር አንቺማ አታውቅችኝ እንደው እንጂ አንቺማ አታውቅችኝ አንቺማ አታውቅችኝ እንደው አንቺማ ጋሽዬ ተው የሚቆጭኝ ነገር አታውቅ እባክህ በቃ አይሆንም ጋሽዬ ተው ተመልካቾቼ እንግዲህ ያው በድጋሚ ተመልሼ መጥቻለሁ ማለት ነው። ምክንያቱም ደግሞ እህቴ የሆነችውን ነገር በጠዋት እንግዲህ ያው መጥቼ የሆነውን ሰምቻለሁ። ማስረጃዎችን እንዲሰጠኝ ነው የያዘቻቸው ማስረጃዎች እንግዲህ ምን ይሁኑ ምን እኔም አላየሁም። እነዛን ማስረጃዎች ደግሞ በማየት በደንብ በጥንቃቄ እሷንም ቤተክርስቲያን የሚለሽ ውጪ ብዬ ነው እዚህ ጋር የመጣችው። እንግዲህ ያው እንዳልኩሽ አበባ ቤተክርስቲያን ሄጃንቺ ነገሩን ሁሉ እስካጣራ ማስረጃዎቹ እዚህ ጋር ናቸው አይደል? በጣም ጥሩ አያቸዋለሁ። ትላማታም እንደዚህ አይነት ነገር ተፈጥሮብሻል። ስለዚህ እንዳልኩሽ አርግሽ ያስቀመጥሽው። ስለዚህ ሂደሽ እንግዲህ እስኪ ራስሽን አድርሽ ቤተክርስቲያን ይሄ ያለውን ነገር እስከማጣራ በምን ሳይኖር ነው ቆሻሻ ስራ ሰርች ያው አንቺ በፍላጎትሽ አይደለም እኮ ይሄ በፍላጎትሽ የሆነ ነገር አይደለም። እኔም ቢሆን በጠዋት እዚህ ድረስ የመጣሁት ነገሩን ለመቋጨት እና ነገሩን በቃ ለማስቆም ነው። ገብቶሻል እንጂ በዚህ ብርድ በዚህ በጠዋት ሰው በራፍ ላይ የሚገኝ ሰው አልነበርኩም። ስለዚህ አንቺ ሂደሽ ጸሎት አድርጊ፣ ፈጣሪሽን እንዲሰማሽ ጸሎት አድርጊ። ችግር የለውም። እሺ አንቺ መበርታት ነው ያለብሽ፣ መጠንከር ነው ያለብሽ። ከዚህም በላይ ጠንክረሽ አይሻለሁ እርግጠኛ ነኝ። ስለዚህ ቤት ነው አለ ያለው እሱ። አዎ ትንፋን ቤተክርስቲያን ነው። ኦኬ ስለዚህ ቤቱን ተዘግቶ ነው የሚሆነው። አዎ በጣም ጥሩ። ሂጄ ያለው ነገር ሁሉ አጣርቼ ማስረጃዎችን አይቼ እንግዲህ የሚሆነው ነው የሚሆነው። መልሰን ከአንቺ ጋር እንግዲህ እንገናኛለን። እስከዛ ግን ደርሰሽ ነው። በጣም ጥሩ። እንግዲህ ሁሉ ተመልካቾቼ ያው ማስረጃዎችን አያለሁን። ስለዚህ ከማስረጃዎቹ በኋላ ያሉትን ነገር ከእናንተ ጋር መልሰን እዛ ቤት ሂደን ምን ነው የሚሆነው። እስከ ፕሮግራሙ ፍጻሜ በድጋሚ አብራችሁን ቆዩ። ይሄ ነው እንግዲህ ትናንት የመጣንበት ነው። እዚህ ቤት እንዴት አደርኪ ነው? አቤት ሰላም ነው? እንዴት ነው? ሰላም ነው። በጣም ይቅርታ በጠዋት ስለመጣሁኝ። ምን ማንን ፈልገህ ነው? እኔ እንኳን ያው ማንንም አልፈለኩኝም። አጋጣሚ ሆኖ ጧት ለሰዎች ጥሩ የመነቃቂያ መንፈስ እንዲሆን እዚህ
እኛ እዚህ ክፍለ ከተማ መዘጋጃ ስፖርት ውድድር ተጀምሯል እና ስለዛ ሁሉም ሰው በየቤቱ እየተነሳ ጧት ስፖርቱን እንዲሰራ ግንዛቤ ለመፍጠር ያክል ነው። ከወጣቶች ማህበር ነው የመጣው። ቀረጻው ምንድነው ታዲያ? ቀረጻው ምንድነው? ያው እንትን መሰብሰቢያ ነው፣ ፕሮፎርም የምናደርግበት ነው ቀረጻው ማለት ነው። ገብቷል። ሰዎች የምንመለምልበት ነው። ኢንተረስትድ ናቸው አይደሉም፣ ፍላጎት አላቸው የላቸውም የሚለውን እዛ ያሉት ኃላፊዎች አይተው ብዙ ሰው ስለማያስፈልግ ኦልሞስት ለጊዜው ከ200 ሰው በላይ ቦታ የለምና እንደማይሄድ ደግሞ እርግጠኛ ነኝ የምናገረው። ፍላጎት ይኖርሃል መቼም ስፖርት ለመስራት ጧት። አይ አይደለም። እኔ ከዚህ በፊት አይቼ ማላቀም በምንስ ላይ ዘመኑ ሳስከፊ ነው። ምን ሳምኝ ነው ማስከፊ። ልክ ነህ። አይሆንም ማስክ ማድረግ ያለውን ትክክል ነው። ግን ደግሞ ያው እንዳልኩ ነው፣ ሌላ ምንም የተለየ ነገር የለኝም። የምቀርጸው ለኃላፊዎች ለማሳየት ብቻ ነው እና ፍቃደኛ ከሆን ቁጭ ብለን 5 ደቂቃ 10 ደቂቃ ሌላ ምንም የተለየ ነገር አናወራም። እስቲ በጀሽ ናግባስ ንግቡ። እሺ ቤቱን ቦርሳ ሰላም ነው። እንግዲህ ውድ ተመልካቾቼ በወንድሜ መልካም ፍቃድ ቤቱ ገብቻለሁኝ። ያው በጠዋት ስለመጣሁ በመጀመሪያ ደረጃ በጣም ይቅርታ። አይ ችግር የለውም። እስኪ ስምህን አስተዋውቀኝ። አበጀ እባላለሁ። እሺ ወንድም አበጀ፣ እንዴት ነው ኑሮ፣ ጤንነት፣ ህይወት እንዴት ነው? እግዚአብሔር ይመስገን። ማለት ያው እየታገልን ነው ከኑሮ አንፃር። ከአንድ ከውድ እህቴ ጋር ነው የምትለው። እንደው አይኔ ብሌን በላት ከሷ ጋር ነው የምኖረው። ያው ለኑሮ አላጣለኝ። እሷም ለትምህርት ነው የመጣችው እና አብራን የምትኖር ነው። አብራኝ ነው የምትኖረው። አሁን ቤተክርስቲያን ደጅ ደርሼ ልምጣ ብላኝ ነው የወጣችው። ኦኬ በጣም ጥሩ ደስ ይላል። ከእህት ጋር ኑሮ ታዲያ እንዴት ነው? ምንም አይል እየታገልን ነው። ለትምህርትም ነው ያመጣኋት። ማለት ትዳር እንደዚህ አይነት ነገር የለም አንተ ጋር? የለም እንደማይህ ለትዳር አታንስ ማለት እንትን ብልም የእህቴ ነገር በጣም ስለሚያሳስበኝ እሷን ለወግ ለማድረግ ሳላደርስ ትዳሩም እንደው ትንሽ ይቆየኝ ብዬ ነው። ለዛ ነው። ስለዚህ በጣም የምትዋደዱት ነው ወንድሞች ናቸው። በጣም አንድ የእናቴ ልጅ ናት። በሷማ አልደራደርም። በጣም ደስ ይላል። እና እንዴት ነው አሁን የመጣሁበት ጉዳይ የስፖርት ጉዳይ ነው ብያለሁና ስፖርት ለመስራት ጧት እየወጣ ከወጣቱ ጋር ፍላጎት አለህ ወይስ የለህም? እንዴት ነው ከስራ ጋር ይጋጫል አይጋጭም? እኔ ብዙ ጊዜ አይመቸኝም። ማለት እረፍት ሰዓት አለኝ። እረፍቱ እሁድ ነው። ዴሊውን 6ቱን ቀን ስራ ላይ ነው የምውለው። እዛ በተረፈ ስፖርቱንም ያው አንዳንዴ እሞካክረዋለሁ እዚሁ ማለት ነው። እዚሁ በር ላይ። ስለዚህ አሁን ሰፋ ብሎ እንደ እዚህ ሰፈር ወይም ደግሞ እንደዚህ አካባቢ እንደ ክፍለ ከተማው ስፖርት የተጀመረ ነው። ስለዚህ እዛ ጋር መጣህ የህዝቡ ስፖርት ላይ ለመሳተፍ ፈቃደኛ ነው? ፈቃደኛ ነኝ። ደስ ይለኛል። ለጤናዬም ለእድሜም ጥሩ ነው ብዬ ነው። ትክክል ነው። ለሁሉም ጤንነት ጥሩ ነው። ስፖርት ለጤና ጥሩ ነው። እስቲ እሞክራለሁ። እስቲ ምን ስራ ላይ ትገኛለህ ታዲያ ወንድሜ? እኔ ተቀጥሬ ነው የምሰራው። በመንግስት መስሪያ ቤት ውስጥ ተቀጥሬ ነው የምሰራው። በመንግስት መስሪያ ቤት? እና ስራ እንዴት ነው? ኑሮ ከጤንነት እንዴት ነው እየሄደ ያለው? እግዚአብሔር ይመስገን ስራ ጥሩ ነው። ያው እንታገላለን። ኦኬ ከእህት ጋር ነው የምኖረው ብለኛል። ከእህቴ ጋር ነው የምኖረው። እሷን ልታስተምራት ነው እዚህ ድረስ ያመጣት? ኦኬ እና አሁንም እያስተማርካት ነው ማለት ነው? አይ ትምህርቱን እንኳን አልጀመረችም። እንደው ትምህርቱን አልጀመረችም። ምክንያቱም ምንድነው? የመጣችበት ወር በሚቀጥለው ዓመት አስተምራታለሁ ብዬ ነው። ኦኬ ስለዛ ግን አንተን እያገዘች ነው ማለት ነው? በቤት ስራዎች እንዴ በጣም ታግዝኛል። የእናቴም ልጅ አይደለች እንዴ? እኔ ለሷ እሷ ለኔ ካልሆነች እንዴት ይሆናል? እኔ እንዳይን ብሌኔ ነው እንዴ? በሷማ ማንም አይመጣብኝ። ያው መቼም ቤት ውስጥ ማገዙ ስራ መስራት ብዙ ነገር ነው። ልብስ ማጣጠቡ፣ ምግብ ማብሰል ብዙ ነገር አለ። በጣም ስለሱ ነገር ንገረኝ። ገላገለችኝ። እንደውም ለተወሰነ ጊዜ ይሄ ልብስ ማጠብ ከስራዬ ጋር አይሄድም ነበር። አምሽቼ ነው መጣው። ላውንደሪ ምናምን የለኝም። ላውንደሪ ምንም የለም። እኔ ራሴው ነኝ የማጥበው። ከስራዬ ጋር አይሄድም ነበር። ለዛም ጭምር ነው እሷን አስተምሬ እሷም የሆነ ነገር አግዛኝ የእሷንስ የወደፊት ህይወቷን ብሩህ ባረግስ ብዬ ነው ያመጣኋት እንጂ ያው እህትን ለማገዝ ነው እንደዚህ ያደረከው። አትቆይም እኮ አሁን ትመጣለች እኮ ቤተክርስቲያን ነው የሄደችው። እሷም መምጣቷ አይቀርም ይሆናል። እንዴት ነው ማለት ታዲያ? እንዴት ትዳር አታስብም ነው? እንዴት ነው?
ነገሩ የእሷ ነገር እንደው እኔ ትዳር ቢይዝ የእሷ ነገር አሳስቦኝ ለእህቴ ብዬ ነው እንግዲህ የእሷን መንገድ ሳላስተካክል እኔ ምኑን ያስኩት ብለህ ነው ወንድም ለዛ ብዬ ነው። ስለዚህ ለእህትህ ቅድሚያ ልስጣት ብለህ ነው? ለእህቴ ቅድሚያ ልስጥ ብዬ ነው። በጣም ጥሩ ነው፣ ደስ ይላል። እንደዚህ አይነት ወንድም ከየት ይገኛል? እውነት ነው። እንደው እግዚአብሔር እንደው ያሰብኩትን እግዚአብሔር እንደው እኔ እንጃ እንዲያሳካልህ በጣም ነው ብዙ ነገር ለእሷ የምመኘው እኔ አልፌ እሷ ህይወት እንኳን በቃ ብሩህ ቢሆን በቃ አንድ ያለችኝ አንድ የምላት የእናቴ ልጅ እሷ ነች። ሌላ መከታም ጋሻም የለኝም። እሷ ነች። እሷ ላይ ነው አይኔም ሁሉ ያለው እሷ ላይ። ሌላ ማንም የለም፣ በአቅራቢያ የለም፣ ማንም የለም። እሷ ላይ። ቤተሰቦቻችሁ እዚህ ያለ የሚኖሩት ክፍለ ሀገር ነው ያሉት። እንዴት ነበር አንተ ወደዚህ መጀመሪያ የመጣው? ያው እኔ በስራ ምክንያት ነው የመጣሁት። ተምሬ ተመርቄ ነው የመጣሁት። በጣም ደስ ይላል። አሁን ደግሞ እህትህን ደግሞ የተሻለ ደረጃ ላይ ላድርሳት ብለህ አመጣሃት። እንዴት ነው እለት ከእለት ላይፍስ? እስኪ እንዴት ነው ከጠዋት አሁን ለምሳሌ ትነሳለህ፣ ከዛ በኋላ እንዴት ነው እስኪ ቀኖችን የምታሳልፈው? አይ ጠዋት ያው እንደተለመደው ያው እሷን ስራ እንድታግዘኝ ነው ያመጣሁት ብያለሁ። ያው ማንኛውም ሰው እንደሚኖረው ቁርሴን እበላለሁ። ስራ ብዬ ግንባሯን ስሜ ጊዜ ጠብቅሽ ብዬ ነው የምወጣው። በቃ እንዳይነ ብለኝ ነው መሳሳላት። እንደዛ ብዬ ነው የምወጣው። እና በጣም ስራ ነው የምትሄደው? ከስራ በኋላ ያሉት ቀኖች? ከስራ በኋላ ያው አመሻሽ ላይ እመጣለሁ። በቃ ሌላ ስራ ነው አመሻሽ ላይ? ሌላ ስራ አያመችም። የምሰራው ስራ ሌላ ስራ ለመስራት አያመችም። እና አመሻሽ ላይ የምትመጣው ለምንድን ነው? ማለት ያው ስራ ማለት ሊደክም የለ እንደው ያው በተለምዶ ያው ወንድ ልጅም አይደለም ጎምጨት ማለታችን መች ይቀራል ብለህ ነው። ልክ ነህ። ጎምጨቱ ወንድ ልጅ ስትሆን እንደዛ ነው። ልክ ነህ። እንደዛ አድርገህ ያው ትመጣለህ። ከመጠኑ ታልፋለህ ታዲያ ጎምጨት ስታደርግ ወይስ አታልፍ? ያው ወንድ ልጅም አይደለ ምልህ መጀመሪያ አንተ ታዘዋለህ፣ ከዛ በኋላ እሷ አንተን ያዛሃል። 1-2 ብለህ ትገባለህ። ከዛ በኋላ 5-6 ትሆናለች ማለት ነው። ማለት ይሄ ከጤንነትም ከተለያየ ነገርም እንደዚህ አይነት ነገር ከባድ ነው አይደለም? ኢኮኖሚካሊ ለነፍስ ችግር የለውም፣ ማድረግ ያለብህ ነገር ታደርጋለህ። ግን 5-6 ሲባል 7-8 ይመጣል። ከዛ በላይ ጓደኛ ሲመጣ እንግባበዝ ይባላል። ለጤናም መጥፎ ነው አይደል? እውነት ነው። እነሱ ነገሮች ታዲያ እንዴት ነው ፈቅደህ የምታደርጋቸው? ግን ያው የሰው ልጅ ስትሆን አንደኛ መጠጥ ቤት የምትገባው ጨዋታ ነው። አሁን ብመጣ ከእሷ ጋር እንግዲህ ሰዓቱም አይሄድም። እሷም የምትሰራውን ስራ ሳይ ጨንቀኛል ብዬ ነው የምገባው። ከጓደኞቼ ጋር እገባለሁ። 1-2 ስትል ይሄዳል። 1-2 ስትል 5-6-7 ትሄዳል። የዛ ሰዓቱም ይመሻል። ትመጣለህ፣ ሌላ ነገር ስራ ትዘጋጃለህ። ስለዚህ አንዳንዴ አልፎ ከመጠንም ያለፈ ይጠጣል ማለት ነው። ማለት ግን ልክ አይመስለኝም። ያው እኔም እንደው እስቲ አሁን ወደ መጣሁበት ዓላማ እንግዲህ ያው መጠንህን ማለፍህ በመጠጥ ካወቅልኝ ወደ መጣሁበት ዓላማ ልግባ። እሺ ምን በጀ? ቤት ውስጥ ከገባህ በኋላ ምንድን ነው የምታደርገው? ወይስ ስለምታደርገው ነገር ምንም አታውቅም? አይ ብዙም እንጃ። እጠጣለሁ፣ እመጣለሁ፣ እተኛለሁ። በቃ ይሄን ነው ማስተዋል። ከዛ የዘለለ ነገር እህቴ ናት። እራት ካለ ቀምሳለሁ፣ እተኛለሁ። ሌላ ምንም አዲስ ነገር የለም። ይሄንን ነው የማውቀው። ሌላ ነገር ምን አዲስ ነገር አይኖርም። ሌላ ነገር እንደምታደርግ አይታወቅም። ምንም በፍጹም። እህቴም አይደለች እንዴ? ከእህቴ ጋር እኮ ነው የምኖረው። አንድያ አይነ ብሌኔ አበጀ ነው ስምህን ያልከኝ? አበጀ። ምን እንደምታደርግ አይታወቅም። በፍጹም ምንም ስላደርግ እችላለሁ። ከእናቴ ልጅ ጋር ማለት ከእናቴ ልጅ ጋር አይ ምንም የእናቴ ልጅ ናት። እህትና ወንድም ናት። እመጣለሁ፣ እሰጣለሁ፣ እገባለሁ፣ እተኛለሁ። አለቀ። ካለ ራቴን እቀምሳለሁ። ይኸውልህ የኔ ወንድም እዚህ ቤት እንግዲህ
ይቅር በለኝ ለቃል አጠቃቀሜ። ግን እህት ላይ በደል እያደረስክባት መሆንና ለመሆኑ ታውቃለህ? ምን አይነት በደል እንደሆነ እነግርሃለሁ፣ አሳይሃለሁ። ግን እህትህን እየበደልካት እንደሆነ በመጀመሪያ ደረጃ ማወቅ የምፈልገው ነገር ይሄ ነው። ስትነግረኝ እህትህን በጣም ነው የምትወዳት። ምን እያልክ ነው? እያልኩ ያለሁትን እነግርሃለሁ። እህትህን እኔ አልበድላትም። አንተስ ደግሞ ስለ ቤተሰቤ እንዴት አወቅ? ስለ ቤተሰቤ እንዴት አወቅ? ስለ ቤተሰብ አላወቅኩኝ። እህቴ ብላ ወጣኛል አይደል? ውጣልኝ። እወጣለሁ። መጀመሪያ ካሜራውንም አጥፋልኝ። የመጀመሪያውን የመጣሁበትን ነገር ግን ሳልጨርስ አልወጣም እዚህ ቤት። ይቅርታና ማለት ነው። እህትህን መጀመሪያ እየበደልካት እንደሆነ ታውቃለህ አታውቅም? ምንም አልበደላትም። በድያትም አላውቅም። አንድ እህቴ አይደለች እንዴ? አልበድላትም። ወንድሜ ምን እያልከኝ ነው? ኧረ በህግ ይኸውልህ፣ እኔ ወንድም ጠጥተህ ነው የምትገባው አይደል? አዎ ጠጥቼ ነው የምጠጣው። ጠጥቼ ነው የምገባው። ስለዚህ ውስጥ ከገባ በኋላ ምንም አታስብ እስከሆነ ምን እያረካት እንደሆነ ምን ታውቃለህ? በፍጹም አንተ ልጅ ምኑን እንትን የላከብኝ እንዴ? አንተ ምን ሆነ ነው? ሰው እንዴት እህቱ ላይ አንተ ልጅ ረጋጋ ማለት ምን ማለት ነው? እህት ላይ ምን አደረካት አልኩ እንዴ እያልከኝ ነው እንጂ ምን እንደምታደርግ አታውቅም ማለት ምን ማለት ነው? ተው ወንድሜ ኧረ በህግ ደግሞ አጥፋልኝ። ውጣልኝ፣ በቃ ውጣልኝ። በህግ አምላክ ብያለሁ፣ ውጣልኝ። እኔ እወጣለሁ እኮ ችግር የለውም እኮ። ግን እዚህ ጋር የመጣሁበትን ጉዳይ ሳልጨርስ አልወጣም ብያለሁ አይደል? እኔ መርማሪ ጋዜጠኛ ልዑል እባላለሁ። እንግዲህ የመጣሁት ትክክል ያልሆኑ ነገሮች እዚህ ቤት ውስጥ ስለሰማው እሱን ለማጣራት ነው። እኔም ጋዜጠኛ ልዑልም ሆንክ ፖሊስም ሆንክ ምንም አያገባኝም። በል ውጣልኝ፣ ውጣልኝ። እኔ መግፋት አልችልም። ውጣልኝ። ህግ ታውቃለህ አይደል? ህግ የምታውቅ ከሆነ ውጣልኝ። በቃ ህግ የምታውቅ ከሆነ አርፈህ ቁጭ በል። ሰማኝ። ካልሆነ በግድ አስቀምጣለሁ። እኔ ተረዳኝ። ህግ ታውቃለህ አይደል? እኔ በህግ አምላክ ቁጭ በል። መጀመሪያ ለምጠይቅ ጥያቄ ምላሽ ስጠኝ። እሺ ቁጭ በል። ካልሆነ ግን አይ ሌላ ነገር አመጣለሁ ካልክ ደግሞ በምትመጣው ነገር ሁሉ አለውኝ። እሺ ዝም ብዬ አይደለም እዚህ ቤት ውስጥ የመጣሁት። ሰምተኛል አይደል? ሰምቻለሁ። እህትህን በደል እያደረስክባት ነው። አንተ ወንድሜ ምን ሆነ ነው? በህግ አምላክ እሺ፣ በህግ አምላክ ምንድነው? እሺ ምንድነው የምታሳየኝ? እሺ ምንድነው የምታሳየኝ? እህትህን ምን እንደምታደርጋት ታውቃለህ? ምንም አላውቅም። እሺ እህትህን እንደምትደፍራት ታውቃለህ ወይስ አታውቅም? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንተ ምንድነው የምትለው? በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነ ነው? እንዴት ሰው የገዛ እህቱን ምንም የህግ አካል ብትሆን እንደው እንደ አፍ እንዳመጣልህ ታወራለህ እንዴ? ዝም ብዬ አፌ እንዳመጣልህ አንተ አፌ እንዳመጣልህ ነው። ልዑል ፖሊስ ነኝ ብለሃል፣ ውጣ። እኔ መርማሪ ጋዜጠኛ እንጂ ፖሊስ አይደለም። እኔ በቂ ማስረጃ ማቅረብ እችላለሁ እህትህን እንደምትደፍራት እንደደፈርካት። እኔ እህቴን የገዛ እህቴን የእናትዬ ልጅ ውጣልኝ፣ 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 ጊዜ ውጣልኝ አይደለም ውጣልኝ። እኔ ማስረጃ ይዤ ነው የመጣሁት። ውጣልኝ፣ ይኸውልህ እኔ ማስረጃ ይዤ ነው የመጣሁት። በህግ አምላክ ስነ ስርዓት ያዝ፣ አትገፍትረኝ። ማስረጃዎችን ላሳይ እችላለሁ። በቃ ውጣልኝ፣ ውጣልኝ። አትገፍትረኝ እያልኩ እኮ ነው። ሰማኝ፣ አትገፍትረኝ። እንዴት ሰው የገዛ እህቱን ትላለህ? አንተ ነውራለህ። አንተ እህትን ትደፍራለህ? እኔ እንዳንተ እህትን ትደፍራለህ? ቆሻሻ ሰው አይደለሁም። እኔ እንዳንተ ቆሻሻ ሰው አይደለሁም። እንደዚህ አላደርግም። እግዚኦ ሰማኝ። የዘንድሮ ልጅ ምኑን ያሰማል? እኔ እንዳንተ ቆሻሻ አይደለሁም። እኔ ማስረጃ ይዤ ነው እዚህ ቤት የመጣሁት፣ ዝም ብዬ አይደለም። እሺ በቂ ማስረጃ ላሳይ እችላለሁ። እስቲ ያሳየኝ። ካሳየሁ በኋላ ግን እንዳታፍር አንተ። በፍጹም እንደዚህ አይነት ተግባር አልፈጸምኩም። እኔ አልፈጸምኩም። እንዴት የገዛ እህቴ ላይ እንደዚህ ይፈጽማሉ? እንዴት የገዛ እህቴ ላይ እንዴት እኔ ሰማን ነው እዚህ ቤት ውስጥ ነው አይደል? ይሄማ ቅንብር ነው። ውጣልኝ። ስነ ስርዓት ያዝ። ውጣልኝ። አትግፋኝ። ይሄ ቅንብር ነው። ይሄ እናንተ የዘመኑ ቅንብር የሚባል ነገር የለም። ቁጭ በል። ቅንብር የሚባል ነገር የለም እዚህ ጋር። ቅንብር ነው። ቁጭ በል። ስነ ስርዓት ያዝ። ሰማኝ። አቀናብራለሁ ከፈለኩኝ። ስነ ስርዓት ይዘህ ቁጭ በል። የምን ቅንብር ነው?
እንደዚህ ደግሞ አቀናበራችሁ። በእናቴ ልጅ ምንድነው ማቀናብረው? በእናቴ ልጅ ምንድነው ማቀናብረው? አንተ እዚህ በእናቴ ልጅ ይሄ ምንድነው? ይሄ በደልሽ መጀመሪያ ቤት ውስጥ ስትገባ እስከለበስከው ልብስ እስከለበስከው ጫማ ተመልከት። በፍጹም ይሄ ቅንብር ነው። ይሄ በደንብ እግዚኦ እንዲያቀናበራችሁ ደግሞ ምን ቢሆን አንተ ይሄ ማቀናበርብህ ማቀናብረው ይሄንን ምን አገኛለሁ ካንተ ብዬ ነው። እግዚኦ ምን አገኛለሁ ብዬ ነው ካንተ ይሄንን ማቀናበርብህ። በፍጹም አይታወቅም ነው ይሄን ስታረግ። በፍጹም ይሄ ቅንብር ነው እንጂ እኔ በፍጹም እህቴ ላይ የእናቴ ልጅ ላይ ይሄን ነገር አላደረኩም። ይኸውልህ አሳይቻለሁ ማስረጃ አይደል? ምን እያደረክ ነው የምትጎታ ታዲያ እህትህን? እኔ ዝም ብዬ አይደለም እዚህ ቤት ውስጥ የመጣሁት፣ ማስረጃ ይዤ በእጄ ይዤ ነው የመጣሁት። የሚቀናበሩና የማይቀናበሩ ነገሮች አሉ። ምን እያልክ ነው አንተ ልጅ? እንዴት ሰው እህቱን ይደፍራል? እንዴት ሰው እህቱን ይደፍራል? አንተ ልጅ ምንድን ተልከህ ነው ነው ወይ ከኔ ጋር ጠላትነት አለብህ? ምን ሆነ ነው አንተ ልጅ? አንተ በህግ አምላክ ስሜን አታጥፋ። በህግ አምላክ ይሄ የውሸት እንትናችሁን እዚህ እንትናላችሁ፣ የሰው ስም ታጠፋላችሁ። በአንተ ስራ ኃላፊነት ቀንቼ አይደለም እኮ እዚህ የመጣሁት። ነው እንጂ በፍጹም ነው እንጂ። እንደውም ውጣልኝ፣ በእናትህ ውጣልኝ፣ አትገፍትረኝ፣ ውጣልኝ። ስነ ስርዓት ህግን የምታውቅ ውጣልኝ። በቃ ህግን በደንብ ጠንቅቄ የማውቅ ሰው ነኝ። ህግን ጠብቄ የምሰራ ሰው ነኝ። እንዴት ነውርም አይደል እንዴ? ይሄ ያሳየው ሰው ታዲያ ማን ነው? አንተ አይደለ? እኔ አይደለም። ይሄ እናንተ ያቀናበራችሁት። ምንድን ነው ያቀናበራችሁ? ምን ላገኝ ነው ማቀናበራችሁ? የሆነ ቦታ አገኛችሁ ያቀናበራችሁ። ምን ላገኝ ነው ማቀናበራችሁ? ምን ሆነ ነው? ቤት ውስጥ እኮ ነው ሆኖ የምታረገው። ይሄን በፍጹም አቀናብራችሁ በምንድን ነው ታቀናብራላችሁ? እሺ ላቀናብረው። መጋረጃውን አቀናብራለሁ፣ ወንበሩን አቀናብራለሁ። ታቀናብራላችሁ። የዘንድሮ ልጆች ደግሞ እናንተ ምን ይሳናችኋል? ምን ይሳናችኋል? የገዛ እህቴን የእናቴን ልጅ እሱ ነው እኮ ግራ አይገባኝ ነው። እንዴት ህሊና ኑሮ ነው ያደረከው? እኔ እንደው ምን ላድርግ? እንዴት ብትደፍረኝ ነው እንደዚህ የምትለኝ? እንዴት ብትደፍረኝ? የእናትህን ልጅ እንዴት አደረጋለሁ? አይደለም እየደፈርኩ ሳይሆን ትክክለኛ ነገር ማስረጃ ሲያሳይቼህ ነው እንዴ? ያለ ማስረጃ አይደለም እዚህ ጋር የቆምኩት። ማስረጃ ምንድን ነው እንዴ? ቀጥ ብዬ በወስደው ለህግ ሂደት ትዘፈዘፋታለህ። ከዛ በፊት ግን የምታውቀው ነገር ካለ የሚታወቅህ ነገር ካለ እድል ልስጥህ። እሺ ቁጭ በል ወንድሜ። ይኸውልህ አሁን አንድ የመጨረሻ ጥያቄ ነው የምንጠይቅ። እህትህን ደፍረሃታል ወይስ አልደፈርካትም? አልደፈርኳትም ግን ስለዚህ ናቀጥሎ ደግ ግን የሚባል ነገር ናቀጥሎ ደግ ወንድሜ። ግን ስጠጣ ትንሽ አብሾ አለብኝ። ምን ማለት ነው እንደሱ? ስጠጣ አብሾ አለብኝ። እሱን የምሰራውን አላውቅም። ምናልባት አድርጌው ሊሆን ይችላል። የምሰራውን አላውቅም። እስቲ አባብዬን እንደው ጠርታችሁ ጠይቃት። አባብዬን ጠይቃት። ቁጭ በል እዛው ቁጭ በል። እንደዛ አትልም ታዲያ? ቁጭ በል እዛው። እኔ ምንም ነው የማቀናብረው? እኔ አንተን ላይ አቀናብሬ ለምንድን ነው ማይሆን እንትን ውስጥ ምከት? ጉድ። እስቲ እሷን ቤተክርስቲያን ሄዳለች። እስቲ ትምጣና እስቲ እንደው ከሷ ነው። ይኸውልህ ከሷ አይደለም ከብዙ ሰው አረጋግጬ ነው ይሄንን ነገር የመጣሁት። ነፍሰ ጡር እንደሆነች ታውቃለህ? ከአንተ ነፍሰ ጡር እንደሆነች። ኧረ ወንድሜ ምንድን ነው የምትለኝ? ታውቃለህ ወይስ አታውቅም? ይሄን ብቻ ንገረኝ። እኔ አላውቅም። በቃ እኔ ስጠጣ ትንሽ አብሸዋለችብኝ። እሷን ነው የማውቀው። የምሰራውን አላውቅም። ምን ማለት ነው? የምሰራውን አላውቅም። የምታረገውን አታውቅም? አላውቅም የማደርገውን። ለዛ ነው መጠጥም የምፈራው። ከጓደኞቼ ጋር ገብቼ የምጠጥ ጓደኞች እንግባ ሲሉኝ መጠጥ የምፈራው ለዛ ነው። እዚህ ቤት ከገባህ በኋላ ግን የምትፈልገውን ነገር ነው የምታረገው ነው ወይስ አይታወቅም? አላውቅም። እኔ ምንም ነገር አላውቅም። እንደምታረጋት አላውቅም። እንግዲያውስ ልንገርህ እውነቱን፣ የ6 ወር ነፍሰ ጡር ናት። ካንተ አበስ ገበርኩ ያሳየው ነገር ትክክለኛ እዚህ ቤት ውስጥ ካሜራ ተቀምጦ የተቀዳ ነው። እንደዛማ ከሆነ ሞት ይሻለኛል። አታውቅም? እኔ አላውቅም። እስኪ ለማንኛውም እስቲ እንደው እሷን ጥሯት። የት ነው አበብዬን ጥሯት። ቤተክርስቲያን ብላ ሳለም ሄዳለች።
እሷ ትምጣስ ምን ተረጋጋ እንደው እሷ በቃ ማረጋገጫ የምትሆነው እሷ ነች። እያሳየው እኮ ነው እዚህ ጋር እኮ ማሳየት። አይ የለም እሷ ትምጣ። አታፍርም ላይ ስትል ከፊት ለፊቷ እንደዚህ አድርገኸኛል እንድትል ነው የፈለግ? አይ እንደው ልቤ አንድ ነው። ይሄንን ካላመንክ ሂደህ ህግ ቦታ ሁሉም ነገር ትናገርልኛለህ። እኔ አበባዬ ላይ እንደዚህ አላደረኩም ነው የምትለው? እኔ አላደረኩም። እንደው ከየት እንዳመጣችሁት ምን አላውቅም። መጠጡን ስጠጣ ማረገውን አላውቅም እያልኩ። አዎ ማረገውን አላውቅም። እንደው እሷ መታ ትጠየቅልኝ። ለምን እንደምትመጣ እኔ በቃ እሷ መታ ስትጠየቅ እሷ መታ ቃል ትሰጣለች። ግድ የለም እሷ መታ ስትጠይቅ ግን በቃ ውርደት እኔ እናንተ ወደ ህግ እንሄዳለን። ከዛ መጣ እሷ ትነግርሃለች ያረካል ከፈለክ። አይ የለም እዚሁ አበባዬን ጥራና አንተ አበባዬን ጥራና እሷ አንደበት ልስማ። ከሷ አንደበት ነፍሰ ጡር ናት እኮ እያልኩ ነው እኮ። የለም ጥራት ለምን ጥራት እንዴ በላንተ ቀልደኛ ነህ፣ በጣም ቀልደኛ ነህ። እሷን ጥራት በተነስ ነው ደግ እንግዲህ ጥራት እሷ አበባዬ ካልመጣችማ አልሄድም፣ በፍጹም አልሄድም። ለምን ደማቴ አቤት ቤተክርስቲያን ሄደችው መታ ከሷ አንደበት ልስማ። ይኸውልህ ሰማይ እኔ እዚህ ጋር አንተን ናይ ንገሪው ናይ አትንገሪው ልላድ ነው የመጣው። ማስረጃ ሳይቻለሁ ጎቴ ዛስቴ ይሄ ብቻ ለኔ በቂ ነው። ሰማይ ሌላውን የቀረው ነገር ሂደህ እዛ ትናገራለህ። አንተም የህግ በላይ አንተም የህግ ተገዢ ነህ፣ እኔም የህግ ተገዢ ነኝ። አበባዬ ትምጣ ጋሽዬ እንደዚህ አድርገሃል ካለችኝ የሞት ነው ለኔ። እሱን መጣ እዛ ትናገራለች። አሁን እኔ የለም አልሄድም። አበባዬ ሳትመጣማ አልሄድም። በግድ ተወስደህ እንደሆነ እስቲ ያለው በግድ ወስዳለሁ። ሰማይ እስካሁን እኮ በስነ ስርዓት ነው እያናገርኩ ያለሁት። አበባዬ ካልመጣች አልጣ እሱን ታያለህ። ትሄዳለህ። አልሄድም። ህግ ባለበት ሀገር አንተስ ማነህ? አንተስ? አትምታኝ። አልሄድም። አልሄድም። ህግ ባለበት እሷ መታ ትጠየቅ። ምንድን ነው እሷን መጠየቅ? አንተ ትምታ። አበባዬ መታ ትጠየቅ። ልስማ ከእሷ አንደበት። አልሄድም። አትምታኝ። ህግ ባለበት ሀገር ምኑን ትንገርህ እንዴ? ምኑን አልፈጸምኩም። እኔ አብሾ አለብኝ ነው ያልኩህ። ጎተህ ወስደህ ስታረጋት እንደዚህ ያረጋት በቃ እኔ አብሾ አለኝ። አንተ ማነህ ነው? እኔ ወይስ ባንደበቷ ነው ወይ እኔ ስጠጣ ትንሽ አብሾ አለብኝ ስላልኩ እየተጠቀምክብኝ? ማነህ አንተ? ማነህ አንተ? ይኸውልህ አትምታኝ። ህግ ቦታ በህግ አትምታኝ። አልሄድም። አትምታኝ። ህግ ባለበት ሀገር አትምታኝ። አልነሳም። አትምታኝ። ተረጋጊ። በቃ ሌላ ምንም ማድረግ አይቻልም። አሁን በቃ ብቻዬን ቀረሁ ማለት ነው። ተረጋጊ። ወይኔ ወንድሜ እንደዚህ የሆንሽ መኖር ነው የምትፈልጊው የነበረው? ኧረ ፍጹም አይደለም። እኔ ልውጣ ብዬው ባልመጣ ኖሮ ሁሉ ነገር አይፈጠርም። ተረጋጊ። ረጋቢ። አታልቅሽ። ረጋቢ። እንዴት ብዬ ነው የምችለው? ይቻላል። ማይቻል ነገር የለም። ረጋቢ እስቲ ቆይ ተረጋጊ። አሁን ማልቀስሽ አይደለም እዚህ ጋር የሚያስፈልገው፣ መጠንከርሽ ነው የሚያስፈልገው። ቅድምም ነግሬሻለሁ፣ ትናንትም ነግሬሻለሁ። እንደሱ ቀላል አይደለም። ይገባኛል እኮ ቀላል ላይሆን ይችላል። ረጋቢ። ተመልካቾቼ ያው እሷ ካልነገረችኝ አልሄድም ሲል ነበረ። መንገድ ዳር እሷን አስጠርቼ ነግረዋለች ሁሉንም ነገር። ይሄንን ተግባር እንዳደረጋት ነግረዋለች። ለዛም ነው እንግዲህ በጸጸት ሊሆን ይችላል እንደዚህ የምታለቅ። ያው ወደ ህግ አሳልፌ ሰጥቼዋለሁ። ይሄ የሚታለፍ ነገር ስላልሆነ ምናልባት ይሄ አብሾ ምናምን የሚባል ነገር ከጤንነት ጋር ወይም ምናምን የሚል ከሆነ ከህግ አግባብ ሊለቀቅ ይችላል። አላውቅም። እሱን ነው የምልሽ። ከህግ አግባብ እንግዲህ ሊለቀቅ ይችላል። ወይ አንቺ እንግዲህ ክሱን ካነሳሽ ማለት ነው። የማትከሹ ከሆነ እንግዲህ ታይቶ፣ ካልሆነ ግን ለሚሰራው ለጾታዊ ትንኮሳው ግን ይቀጣል። ምንም ጥርጥር የለውም። ገባሽ አይደል? ስለዚህ ረጋቤ። እሺ አሁን የሚያስፈልግሽ ነገር በሙሉ ካለ እኔ ያለሁኝ። ረጋቤ። ልጁም እንግዲህ ሆኗል። አንዴ በሰላም ነው መወለድ ያለበት። ራስሽን መጉዳት የለብሽ። ምግብ በደንብ መብላት አለብሽ። ወክ ማድረግ አለብሽ። ቸክ ማድረግ አለብሽ።
ንጥረ ነገሮች ዚንክ ምናምን የተለያዩ ነገሮች በዚህ ሰዓት ያስፈልጋሉ በነፍሰ ጡርነት ታይም። እነሱን ሁሉ ከሌሉ እንግዲህ እኔ ራሴ እንትን እላለሁ። እሺ ስለዚህ መታየት አለብሽ አንቺም ወደ ህክምና። ረጋ በይ እባክሽ፣ አቴንሽንን አትስረቂ። መጠንከር ነው ያለብሽ። እኔ አሁን እወስድሻለሁ። የምትታያቸው ምርመራዎች ካሉ ተመርምረሽ ትክክለኛ ቀኑን አውቀሽ ሌሎች ነገሮች ካሉ መድኃኒት ላንቺ የሚያስፈልጉሽ ጎን ለጎን ስለዚህ እነሱን እንድትጀምር ያደርጋሉ። መረጋጋት ነው። አሁን ያንቺ ማልቀስ ምን ይጠቅማልሽ? እሱ እኮ የሚቀጣው እኮ ባደረገው ተግባር ነው። ቅድም እንዲቀጣልኝ እፈልጋለሁ ስትይ አልነበረ? ወደፊትስ እንዴት ይሆናል አሁን ይሄ ነገር? እንግዲህ ለሱ ደግሞ ሌላ መፍትሄ ካለ እንግዲህ፣ ግን ከዚህ በኋላ የመፍትሄ ጊዜው አልፏል። ስለዚህ መበርታት ብቻ ነው ያለብሽ አንቺ እዚህ ስትመጪ እኮ እሱን ልታግዢው ነው አይደል የመጣሽው? አንቺም ልትማሪ ነው አይደል? በጎን ጾታዊ ጥቃት ነው ሲፈጸምብሽ ነበር። እሺ ረጋ በይ እህት፣ ረጋ በይ እሺ። ይገባኛል እኮ ስሜቱ። እዚህ ሀገር ስመጣ ነው ጥፋት ያጠፋሁት እኔ ነኝ። ለትምህርት ብዬ መጥቼ ቤተሰብ ምን ይላለው? እናትና አባቴ ምን ይላሉ? ልጁ ሲያድግ ምን ይለኛል? የማን ነኝ ቢለኝ የማን ነው የምለው? እናቴስ ምን ትላለች? ጉድሽን አልሰማሽ እናቴ፣ ጉድሽን አልሰማሽ? ረጋ በይ የኔ አሁን ያለው እናቴ፣ ረጋ በይ፣ ረጋ በይ። እግሬን በሰበረው በቀረብኝ ኖሮ። እግሬን በሰበረው የሚያስብል ምንም ነገር የለም። ተረጋጊ። እማራለሁ ብዬ መጥቼ ነው። ተረጋጊ እባክሽ። አሁን ውስጥ ግቢና ልብስሽን ቀይሪ እና ህክምናውን ሄደን እናድርግ። በቃ እሱ ነው የሚሻለው። ያንቺ ማልቀስ ምንም አይሰራም። በቃ ተረጋጊ። ወይ እናቴ ጉድሽን አላለሽ? ነይ ማልቀስ የለብሽም። በቃ ተረጋጊ። ተነሽና ልብስሽን ለውጠሽ ቀይሪ። ረጋ በይ እባክሽ፣ እባክሽን ልብስሽን ብቻ ቀይሪ። እንግዲህ ውድ ተመልካቾች ያው እንዳያችሁት እንደሰማችሁት ነው። በጣም አስቸጋሪ ሁኔታ ነው እንደዚህ አይነት ሁኔታ። ምናልባትም እንግዲህ እህት ወንድም ጋር የምትኖር ሰዎች በዚህ ልክ ነው ጥንቃቄ ማድረግ ያለባችሁ። በቃ ሰይጣን ምን እንደሚያደርግ ምን እንደሚፈትን አይታወቅም። ይሄ ሰይጣን ስራ ነው መቼም። በሰውኛ እንደበቱ እንዳያችሁት ነው። ወንድሟ መልካም ሰው ይመስለኛል። እንደዚህ ሊያደርግ የሚችል አይነት ሰው አይደለም። ግን እንግዲህ ጠጥቶ ምን እንደሚያደርግ ካላወቀ ከባድ ነው። የተፈጠረውን ደግሞ አይታችኋል፣ ሰምታችኋል። ስለዚህ ራሳችንን መጠንቀቅ፣ ራሳችንን መጠበቅ አለብን። የሆነው ሆኖ የተደረገው ተደርጎ ግን ሌሎቻችን እንማማርበት። ስለዚህ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይህን ቪዲዮ ለብዙ ሰው አዳርሱ። እህቴንም እንግዲህ በሚያስፈልጋት ሁሉ ደግፋታለሁ፣ አግዛታለሁ። እዛም ሄዳ ህክምና ሙሉ ህክምና እንድታደርግ ያደርጋለሁ። ብዙ ነገር አለ። የደም ምርመራ ሁሉ ያደረገችው ላይ አይመስለኝም። ያን ሁሉ እንድታደርግ አብሬያት እሆናለሁ ማለት ነው። እንግዲህ እንዳልኳችሁ ውድ ተመልካቾች ደግሞ ይህን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አድርሱ። ህዝቡን፣ ወገኑን፣ ወጣቱን አድኑት፣ እናድን። ለዛ ነው እኛም እዚህ ጋር ስራችንን የምንሰራ ማለት ነው። ትክክል ያልሆኑ ነገሮች ሲኖሩ ሰው ተምሮባቸው እንዲያልፍ ነው ይህንን ስራ የምንሰራው። በተጨማሪም ሳብስክራይብ እያደረጋችሁ የዚህ የኛ ሚዲያ የልዑል ሚዲያ ቤተሰብ አጋር ሁኑ። እታች እንግዲህ የአጋላጭ ሚዲያን ወይም የአዲሱ ሚዲያን ሊንክ አስቀምጥላችኋለሁ። የገባችሁ ሳብስክራይብ አድርጉ፣ ሳብስክራይብ አስደርጉ ወዳጆቼ። እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ በያላችሁበት ሰላም ሁኑልኝ።